ቴሌሳይን በማንኛውም ቦታና ጊዜ ውል መፈራረም የሚችሉበት ደህንነቱ የተጠበቀ ህጋዊ ተቀባይነት ያለው ፈጣንና እንከን የለሽ የኤሌክትሮኒክስ ፊርማ ሶሉሽን የሚያገኙበት ዲጂታል መተግበሪያ ነው። ለፍትህ ሚኒስቴር አገልግሎቶች እንዴት በቴሌሳይን መተግበሪያ ዲጂታል ፊርማ ማዘጋጀት እንደሚችሉ ቀጥሎ ይመልከቱ። በቅድሚያ የቴሌሳይን መተግበሪያ ከፕሌይ ስቶር ወይም አፕ ስቶር በማውረድ በስልኩ ይጫኑ። መተግበሪያውን ከከፈቱ በኋላ የሚጠቀሙበትን ቋንቋና ሀገር በመምረጥ ይቀጥሉ። ቀጥሎ በቴሌሳይን ዲጂታል ፊርማውን ማኖር እንደሚፈልጉ ለሚጠይቀው ገጽ ኔክስት የሚለውን በመጫን ምላሽ ከሰጡ በኋላ በቀጣይ ለሚመጣለው ገጽ ጌቲንግ ስታርትድ የሚለውን በመጫን ይቀጥሉ። የራስዎን የዲጂታል ፊርማ ወደሚያኖሩበት ዋና ማዕከል ለመግባትና አገልግሎቱን ለማስጀመር ክሬት አካውንት የሚለውን ይጫኑ። በመቀጠል ስሞን፣ የኢሜል አድራሻውን፣ ስልክ ቁጥሩን ካስገቡ በኋላ ሊያስታውሱት የሚችሉት አስተማማኝ የይለፍ ቃል በማስገባት ክሬት አካውንት የሚለውን በመጫን ይቀጥሉ። ቀጥሎ የስልክ ቁጥሩን ትክክለኛነት የሚረጋገጥበት ገጽ ላይ የሞባይል ቁጥሩን በማስገባት ሴንድ ኮድ የሚለውን ይጫኑ። በስልኩ የተላከውን የአንድ ጊዜ ማረጋገጫ ቁጥር በማስገባት ሰሚት ይበሉ። ቴሌፎርምስ የሚለውን ከመረጡ በኋላ ቀጥሎ ፌዴራል ጋቨርንመንት ፎርምስ የሚለውን ይጫኑ። ለፍትህ ሚኒስቴር አገልግሎት ሚኒስትሪ ኦፍ ጀስቲስ የሚለውን ይምረጡ። ከሚመጣለው ምርጫዎች ውስጥ የሚፈልጉትን የፍቃድ አይነት ይምረጡ። ቀጥሎ የሚመጣለው ገጽ ላይ ዝርዝር መረጃዎችን ከተመለከቱ በኋላ ለመቀጠል ስታርት ሳይኒንግ የሚለውን ይጫኑ። ቀጥሎ የፋይዳ መታወቂያው የሚረጋገጥበት ገጽ ላይ የስ አይ ሃቭ ኮንቲኒው ቬሪፊኬሽን የሚለውን በመጫን ወደ ቀጣይ ማውጫ ይሄዱ። ሰለክት ፊን ወይም ፋን የሚለውን ከመረጡ በኋላ የዲጂታል አይዲዮ መለያ ቁጥር በማስገባት ጌቴ ኮድ የሚለውን በመጫን ከናሽናል አይዲ የመጣለውን ባለ 6 አሃዝ ማረጋገጫ ቁጥር በማስገባት ይቀጥላሉ። በቀጣይ ገጾች የፍቃድ አይነት እና ንዑስ የፍቃድ ዝርዝር የሚያገኙ ሲሆን የሚፈልጉት አገልግሎት በመምረጥ ኮንቲኒው የሚለውን በመጫን ይቀጥላሉ። ሴሌክት ፕራክቲስ ታይፕ የሚለውን በመጫን በግል በመንግስት ወይም ልማት ድርጅቶች ወይም በዩኒቨርሲቲ መምህርነት ሰርተው ከነበረ አንዱን በመምረጥ ይቀጥሉ። ቀጥሎ ስንት ዓመት እንዳገለገሉ በመምረጥ ኮንቲኒው የሚለውን ይጫኑ። ቀጣይ ገጽ ላይ የአመልካች ዝርዝር መረጃ የሚመጣለው ሲሆን በስሩ 3 ወሳኝ የማመልከቻ ቅጾችን ያገኛሉ። ቅጾቹን ለመምላት በየተራ ይጫኗቸው። ፐርሰናል ዲቴይል በሚለው ስር ሙሉ ስሙን፣ ጾታ፣ የሚኖሩበትን ከተማ፣ ዜግነቱን፣ የኢሜል አድራሻውንና የሞባይል ቁጥሩን በማስገባት ኮንቲኒው ብለው ይጨርሱ። በቀጣይ አድሬስ ዲቴይል የሚለውን በመጫን ዝርዝር የመኖሪያ አድራሻውን አስገብተው ይቀጥሉ። ፎቶ ቬሪፊኬሽን የሚለውን በመንካት ማንነቱን በደንብ የሚያሳይ ምስል በስልኩ ተነስተው ወይም ከጋለሪው ከጫኑ በኋላ ኮንቲኒው ብለው ይጨርሱ። በመጨረሻም ኔክስት በማለት ወደ ቀጣይ ማውጫ ይሄዱ። በቀጣይ ኤዱኬሽን ሪከርድ በሚለው ገጽ ላይ የትምህርት ማስረጃውን አይነት፣ ልዩ የትምህርት ዘርፍ፣ የተመረቁበትን ነጥብ እንዲሁም ያጠናቀቁበትን የትምህርት ዘመን ያስገቡ። ማስረጃውን ለማስገባት አፕሎድ ኢሜጅ የሚለውን በመጫን በስልኮ የሚገኘውን ማስረጃ በመጫን ወይም ምስሉን በካሜራ ካነሱ በኋላ ኮንቲኒው የሚለውን ይጫኑ። በቀጣይ ኢምፕሎይመንት ዲቴይል በሚለው ገጽ ላይ የቅጥር ሁኔታውን፣ የአሰሪ ድርጅቶን ስያሜ፣ ከመቼ እስከ መቼ እንዳገለገሉ እንዲሁም የለቀቁበትን ምክንያት ባጭሩ ያስገቡ። የስራ ማስረጃ ደብዳቤውን ለማስገባት አፕሎድ ኢሜጅ የሚለውን በመጫን በስልኮ በማንሳት ወይም ከጋለሪው የስራ ልምዱን ካስገቡ በኋላ ኮንቲኒው የሚለውን ይጫኑ። ቀጥሎ ኔክስት የሚለውን በመጫን ቀጣይ ማውጫ ወደ ሆነው ላይሰንስ ዲቴይል ወደሚለው ገጽ በመሄድ 3 ንዑስ ቅጾችን የሚያገኙ ሲሆን ቅጾቹን ለመሙላት በየተራ ይጫኗቸው። ላይሰንስ ሂስትሪ በሚለው ስር የፌዴራል እንዲሁም የክልል ጥብቅናና ፍቃድ እንዳሉትና እንደሌሎት ለሚጠየቁት ጥያቄ ምላሽ ከሰጡ በኋላ ኮንቲኒው የሚለውን ይጫኑ። ኤግዛሚኔሽን በሚለው ስር የብቃት መመዘኛ ፈተና መውሰዱን እንዲሁም እንዲወስዱ በኮሚቴ መጠየቁን ለሚጠየቁት ጥያቄ ምላሽ ከሰጡ በኋላ ኮንቲኒው የሚለውን ይጫኑ። ዲሲፕሊነሪ ሌተር በሚለው ስር የተቋሙ ስምና ቀን በማስገባት እንዲሁም ደብዳቤውን ከጫኑ በኋላ ኮንቲኒው የሚለውን በመጫን ይውጡ። በመቀጠልም ኔክስት የሚለውን በመጫን ሪፈርስ ወደሚለው ማውጫ በመሄድ የተጠሪዎች ስም፣ ያላቸውን ግንኙነት እንዲሁም ስልክ ቁጥራቸውን በማስገባት ኮንቲኒው የሚለውን በመጫን ይቀጥሉ። ተጨማሪ ተጠሪ ማስገባት ከፈለጉ አድ ሞር ሪፈረንስ የሚለውን በመጫን ማስገባት ይችላሉ።
ሙሉ ስሙን ጨምሮ ሌሎች የሞሏቸውና ያያያዟቸውን ዝርዝር መረጃዎች የሚመለከቱበት ገጽ ሲመጣለው መረጃዎቹን በጥንቃቄ ከተመለከቱ በኋላ በደንብና ሁኔታዎች መስማማቶን ምልክት በማድረግና ስታርት የሚለውን በመጫን ፊርማውን ወደሚያስገቡበት የአገልግሎቱ ዋና ማዕከል ያመራሉ። ታፕ ቱ አድ ኢሲግኔቸር የሚለውን በመጫን ፊርማውን ካኖሩ በኋላ ኮንፈርም ኢሲግኔቸር የሚለውን ይጫኑ። ታፕ ቱ አድ ቪዲዮ ሲግኔቸር የሚለውን በመጫን ቀጥሎ በሚመጣሉ ካሜራ በትክክል በመታየት ከስክሪኑ ላይ ያለውን የውል ጽሑፍ ድምጾን ከፍ አድርገው ያነባሉ። የተንቀሳቃሽ ምስል ፊርማው ከተጠናቀቀ በኋላ ሲስተሙ በራሱ አረጋግጦ እንደጨረሰ ፕሪቪው የሚለውን በመጫን የሚመጣለውን ዶክመንት በጥንቃቄ ከተመለከቱ በኋላ ማመልከቻዎችን መላክ እንደሚፈልጉ ሲጠየቁ የስ የሚለውን በመምረጥ ያረጋግጡ። ቀጥሎ ኮንቲኒው የሚለውን በመጫን ማመልከቻውን ያስገባሉ። በመጨረሻ የአገልግሎት ክፍያ ዝርዝር በቴሌብር አማራጭ የሚቀርብሎት ሲሆን ፔይ ናው የሚለውን በመጫን የቴሌብር ሚስጥር ቁጥሩን በማስገባት ይጨርሱ። ቴሌሳይን እዚህ ይፈርሙ።